ሸክም ከብዶባለው ና ለኔ ስጠኝ ወደኔ ኑ አለና እኔ አሳርፋችኋለሁ የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ ምንም ነገር ላይኖር ይችላል መሬት ላይ ሰው አለኝ የሚለው ላይኖር ይችላል ጌታ ግን አንተ ውስጥ አለ መንፈስ ቅዱስ ግን ይከባሃል ይሄ ነው ረፍት ዓለም አትፈልገውም ኢየሱስን የመሰለ ንጹህ ሰው እቻለም ከገደለች ለኔ አትሆነኝ ልሙትላችሁ ስለ ኃጢያታችሁ ሲል አንፈልግም ብላ አስወገደችው ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አላው ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አላው ስፍራ በጣም ብዙ ነው አለ መኖሪያው እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ ውጪ የለውም ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንበባቸዋል ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ ሮጣ ድፍት ስትል እግዚአብሔር ክብር ላይ ነው በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባቸዋል ምን ማለት መሰለ እግዚአብሔር እንዳይዞርም የትም አለ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይሄ የሳልቬሽን ሬስት ነው በመዳን ያገኘነው ረፍት ነው አርፈናል እናርፋለን ኦሬዲ ወደ ጌታ ስንመጣ የነበረ ሲቃይ የነበረ ጫና የነበረው የአውሬው ስራ የነበረው ጨካኝ ሆኖ አገዛዝ ከላያችን ላይ ተሰብሯል አርፈናል አስጨናቂያችን ተመቷል የሞት ቀንበር ተሰብሯል አሁን ከሞት ጋር ድርድር የለኝም እኔ ሞት መጣ ቢባል አንልም ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም ስጋት የለብንም ፍርሃት የለብንም ወደ ተሻለ ክብር መውጫ ሆኗል ሞት ይሄንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል የመጨረሻው ነገር ምን ይሆን ስጋት ኑ አለ ኢየሱስ የኛ አይነቱ አቤት ብሎ መጣ እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ የኛ አይነቱ በስብከት ሞኝነት የሚያምነው መጣ የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው አንዱ ነው ሞኝ የምድርን ምንም ነገር መረጠ በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው ና አለ ሸክም ከብዶባለው ና ለኔ ስጠኝ ወደኔ ኑ አለና እኔ አሳርፋችኋለሁ ከዛ ሸክም ሰጣችኋለሁ እኔ ያለ ሸክሜ ግን አለ ቀሊል ናት ምን ማለት መሰለ ዌቱን እኔ ከላይ ይዟለሁ እምሰጠና አሳይመንታው አንተ ውስጥኝ እኔው ነኝ መሰራው እና ለፍርድ አይደለም የቤት ስራ እምሰጣው አብሬ ነው ፐርፎርም አረጋዋለሁ እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ እኔ ስለምችለው ባንተ እደግማለሁ ሸክሜ ቀሊል ነው ማለት ባይዘው የክርስቲና መንገድ ቀላል ነው ማለት አይደለም በጣም ከባድ ነው ክርስቲና ለምንድን ነው የሚቀለል ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም ኑሮ ወቅ ናቸው ሁሉን አንዳንዱን ነው እንዴ ያለው እኔ በሆነ አንዳንዱን ነኛ ኢየሱስ ከሆነ ሁሉንም ነው በክርስቶስ ነው ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግስት ስላለ ስፍራ ነው ኢትስ ኤ ፖዚሽናል ወርድ ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ ጎብጣ መጣች የድካም መንፈስ ላይ ዋላ ይላል ህመም አይደለም ስፒሪት ነው እንዴት አይነት ነገር መታ እንደዚህ ብላ ቁጭ ና ያላት መጣች የአብርሃም ዘርና ሳለ ኢየሱስ ከመፈወሱ በፊት ምን ማለት መሰለ እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ ታዲያ ከላዋ ላይ ሲሰብረው ቀና አለች እንደ ልጅ ነው የቦረቀን መኖር ያለብን እንደ ልጅ አባቱ ጋር ሲመጣ የሚሆነው ነው መሆን ያለባችሁ እስቲ አሜን በሏ አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው እኛኮ ክፎች ሆነ ለልጆቻችን እንዲካረግን እሱኮ እኔን ለማዳን እኮ ልጁን ከፍሏል እኔኮ ሳምባዲ ለማዳን እኮ ልጄን እኮ ከፍ ያላቀም እግዚአብሔር ጥላውንን የራሱ ለማድረግ ልጁን
ኢየሱስን ከፍሏል። ምን ያህል ቢወድ ነው? ምን ያህል ቢራራልን ነው? ኑ አለ ኢየሱስ። ወዴት? ወደኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው ረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ቸርች ውስጥ ናቸው ያሉት። ረፍት ኦልሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ ረፍት አላችሁ። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲሱ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይወላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። ሁሉም ነገር ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠመ የታቀደውን በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም። እግዚአብሔር ለበጎ እንዲሰራ አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል። ለመልካም ይላል። ሰይጣን ወይኔ ይላል። አባከንኩ ይላል። ሲሰድ ለበጎ እምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል እምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን፣ ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘው የለየላቸው መንፈስ ቅዱስ ነክቷቸው መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታ እስከዚህ ድረስ አምጥተን ቦታ ሲዘን እንጂ ብለውታል ቃል በቃል አይደል? የእስራኤልን መንግስት መች ተመልሳለ ብለው ቄሳርን ገልብጣ አንተን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቺ ዓለም ከገደለች ለኔ አትሆነኝ። መለኮትነቱን ተታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው። ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ አስቀድሞ የወሰናቸውን ጠራቸው ያጸደቃቸው አከበራቸው። መጨረሻው 7 ቀን ሰራውና 6 ቀን ሰራው። በሰባተኛው ቀን እግዚአብሔር አረፈ አለ። ኑ ወደ ረፍቴ። እስራኤልን እኮ ምንድነው ያለው መጽሐፍ ቅዱስ? ከናናት ገቡም አይደለም ያለው፣ ወደ ረፍቴ ከቶ አይገቡ። ከናንን አይደለም የከለከላቸው፣ መሬት ላይ አይደለም ረፍት እግዚአብሔር እያወራ ያለው ኢን ላይፍ ነው፣ ኢንላንድ አይደለም። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ አንተ ውስጥ ነው። የላንድ አይደለም የፐርሰን ነው፣ የህይወት ነው። ውስጥ ያርፋል። ጸጥ ትላለህ፣ ቅስቅስ ትላለህ። እኔ አርፍ ያለው አለ እግዚአብሔር። ጨርሼ ኑ በልጄ በክርስቶስ ኢየሱስ በኩል ኑ። እሱ ጨርሶላችኋል፣ ኑ ረፉ። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አለ ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አለ። ስፍራ በጣም ብዙ ነው አለ መኖሪያው። እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ለ11ዱ ብቻ እኮ አይደለም እኛን ሁሉ እኮ ነው ያለው። በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላታቃለ። ብዙ ነን ስንልኛ አረ ስፍራ ነው እዛ አለ። እዛ ሰፈር ራሱ አይደለም የሆነ ስፍራ ነች። የሆነች አካባቢ ነው የምትቀመጡት አለ። የማይቆጠር ህዝብ እኮ ነው ታቃለ። ሰማይ ምን ያከላል ማለት ነው። ስለዚህ እዛ ስንሄድ ፊት ለፊት ሆነን እያመለክን እረፍቱ እሱ ነው። ፊት ለፊት እያየነው የተፈጠርንለትን ነገር አግኝተን እግዚአብሔርኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን። እንድናመልከው ነው የፈጠረን። በሙላት ፊት ለፊቱ እናገኘዋለን። እሱ ነው ሬስት
እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንውል። ውጭ የለውም ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። እንደዚህ አይነት አገር እንገባለን። በእውነት አይመሽ በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለ? እግዚአብሔር እንዳይዞርም የትም አለ። ይሄ በተስፋ ተጠብቋል አለና አው ከናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም ባይዘወይ ርህራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርህራሄ አለው። ምን አይነት መሰለ ርህራሄ? ሰዎቹን ሰማይ ለማግኘት ጉጉት አለው እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም ይለው ማንም እንዳይቀር እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከነጌታ ያዝ አይደለም። እርስቱ አለ የለም፣ እረፍቱ አለ እረፍቱማ አለ። ካንተ ጋር አያያዝም ኦሬዲ አለ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። በኋላ እንገናኝ ተባብለ 10 ነገር ላይ ደርበ እንዳይረፍድ። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ። ራት ጋብዤ የለ እንዴው ሰዓቱ ደርሷል በሉ ኑ እንሂድ። ባይዘ ብድግ ብላ አይደለም የምትሄደው እሱ ነው መጥቶ እንሂድ የሚል እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም። አባት ነው የወሰነው እና አባት ራሱ ልጁን በላውን ሰዓቱ ደርሷል። አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይሏል። በሰማያት በግርማው ቀኝ ተቀመጠ የሚል ቃል ጨርሶ ቁጭ ብሏል ኢየሱስ። አባት እያሰናዳ ነው ልጆች ሊመጡ ነው ብሎ ከዛ ልክ ሲጨርስ ጥራልኝ ይለዋል። ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም የተቀበሉትን ብቻ ኑ በልልኝ ሲል ቀድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቀድም ነው። እሱ የዘላለም አምላክ ነው እና ቀድም በደም ልክ የነበረ እኔው ራሴ ተልክ ያለው ድጋሚ ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጠንቀቅ ብለ ሳንቲፊኬሽን ነው ታውቃለህ። ጀስቲፊኬሽን ኦሬዲ በደም ተሰጥቷል። ሳንቲፊኬሽን ላይ ነው ያለው። ተዘጋጅታል ጥሪ ያለብኝ ብለ ድምቅ ብለ ንጹህ ነገር ለብሰ ተዘጋጅተ ተስተካከለ ምናምን ተጠብቋል። ከዛስ እንሂድ ግሎሪፊኬሽን። ይሄ በጣም ሰሞኑ ነው የሚሆነው እና እንዳቀሩ እኔስ ከታ አይደለም እየነገርኳችሁ ነው። እኔም እንደዚህ ሰውዬ አሁን መርሃ ግብር ያሟሉ አይደለም። እኔ ኢየሱስ ዛሬ ማታ ቢመጣ ሰማይ እንገናኝ ነው። አሁን እኔ ይሄን የለበስኩትን ለብሻ አልሄድም። ይሄ አይሆንም። እዛ ዘላለም አያኖርም። በኋላ ራሱ ስለሚሞቀው አልቋል። እዛ የምትለብሰው እሱ የለበሰው ነው። እሱ ደግሞ ልብስ አይለብስም ብርሃን ነው የሚለብሰው እና ብርሃን ይሰጣል። አብረ ብርሃን ታጣፋለህ። እንደዚህ እንዲህ ሲሄድ እንዳያችሁት የሚል ቃል አለው። እንዲሁ ይመጣል እስኪል ድረስ እንዲሁ ይመጣልን ጥበቃ የሚጠበቅ ሰው አኗኗሩ ያስታውቃል። ብጎትተው ቆይ ይላል። ና እንሂድ ስትል አረ እየጠበቅኩ ነው ቀረባክ ይላል። አንዳንድ ሰው መጥቶ ጴጥሮስ እንደሱ አይደለ ያለው ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ይልና ዘባቾች የሚል ቃል የድሮ ቃል ከድሮ ጀምሮ እመጣለሁ እያለ መች መጣ ይላሉ። ድንገት ጌታችን እንደ ሌባ ነው የሚለው መጽሐፍ። እሱ እኮ ታውቃለህ ንጉስ ነው። እንደ ሌባ ማለት አይነግርም። ሌባ ቀጠሮ ይዞ ነው እንደሚመጣው እና ሌባ እንደሚመጣ የምታስብ ከሆነ ተጠንቀቀ ነው የምትጠብቀው። ኢየሱስን እንደዛ ጠብቁት ነው ወገግ ብለ ለምን ሊያከብረኝ ነው ከፊት ክብር አለ ትላል። እዛ ምን ልሰራ ነው የምትሄደው አሉት። ዮሐንስ ወንጌል ምዕራፍ 14 ላይ እንግዲህ ሄዳለሁ ስፍራ ላዘጋጅላችሁ። ምን ልሰራ ቦታ ላዘጋጅ ከዛስ መጥቼ ልወስዳችሁ ብሎ ራሱን የነገረን ባይዘው። ሰዎቹ ከራሳቸው ፈጥረው አይደለም ባይዘው። አሁን የዚህ ዕብራውያን ደብዳቤ በራልኝ ብሎ አይደለም የጻፈው ጌታ ነው ያለው። እመጣለሁ እና አብረን እዛ ዘላለም እናርፋለን። መስማት በጣም ትልቅ ፕሪቪሌጅ ነው። መስማት የወንጌል እውነት የመስማት እድል ማግኘት ማድመጥ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከውን ነገር ማዳመጥ መቻል። ዋው ጌታ ኢየሱስ ክርስቶስ ትዝ ይላችኋል። አንድ ቀን ቆመና እናንተ የምትሰሙትን ለመስማት እናንተ የምታዩትን ለማየት አባቶቻችሁ ፈለጉ አልቻሉም አለ። እናንተ እያያችሁ ነው። ይሄው እኔ እናንተ ጋር ነኝ ያለ ኢየሱስ። ግን ደግሞ የሰሙት ቃል ይልና ከሰሚዎቹ ጋር በእምነት
ካልተዋሃደ አይጠቅምም። ይሄው ቃሉ አይደል የሚለው አልጠቀማቸው ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው በለመቀበያ እምነት በእምነት አልተዋሃደም። መዋሃድ አለበት ጆሮ ጋር እንዳይቀር። ረፍት ከፊት አለ። በክርስቶስ ደም የተመረቀ ረፍት፣ አዲስ የተመረቀ መንገድ አለ። እንዳንቀር ማንም ሰው እንዳይቀር ከዚህ ረፍት። ክብር ለኢየሱስ ይሁን።